ምንም አይነት ሃይማኖታዊ አጀንዳ የለንም። አጀንዳ አለኝ የሚል ድኩማን ካለ መጨረሻ ላይ ተሸናፊ ውስጥ ነው። በነገራችን ላይ እኛም ጥይትና የምናዋህደው መጀመሪያ ላይ በሱ ነው። አፄ ዮሐንስ ያኔ ሁሉንም ክርስቲያን አረጋለሁ ሲል ከሁሴን ጅብሪል ምንድነው ያሉት? ለጥቂት ቀን ብዬ አልበላም ነጃሳ ወንዝ ለወንዝ ሂጄ አጠምዳለሁ አሳ ነው ያሉት አይደል እንዴ? አይደል? በዛ ልክ ነው። ግራኝም አፄ ዮሐንስም አልተሳካላቸውም። አሁንም ማለት ነው ፋኖ ውስጥ ሃይማኖታዊ መንግስት መሰረታለሁ የሚል ሞኝ ካለ የምንገጥመው እዛውኛው ነው። እኛ ምን ሞተው ማለት ነው ለክርስትና ወይ ለእስልምና አይደለም፣ ለአማራ ህዝብ ነው። የአማራ ህዝብ ደግሞ ሙስሊምም ነው ክርስቲያንም ነው ፕሮቴስታንትም ሊሆን ይችላል። ግን እንደ አማራ ማንነታችን አንተ ሽንታም አማራ እየተባለ የሚገረፍ ወንድም አለ እስር ቤት ማለት ነው። እንደዛ እኮ ነው የሚገርፉት፣ አንተ ሽንታም አማራ እያሉ ማለት ነው። እንደዚህ ተዋርደን መቀጠል ስለማንችል እርሳችንን ነክሰን የምንታገለው ለሆነ ሃይማኖት ሳይሆን ለአማራነት ነው፣ ለአማራ ህዝብ ነው እየታገልን ያለን። እኛ መንግስት ስንሆን ኦሮሞን አዲስ አበባ አትገባም፣ ወደ ደብረ ብርሃን አታልፍም፣ ከዚህ ትፈናቀላለህ፣ ከዚህ ትለቃለህ የምንልበት ምንም ምክንያት የለም። ሰው የምትሸት ሀገር እንድትኖር ነው የምንፈልገው። ለሰውነት ነው የምንታገል፣ ተረኛ ልንሆን አይደለም። እኛ ካሸነፍን ሌላውን እንፈልጣለን እንቆርጣለን ማለት አይደለም ማለት ነው። የሀገር ሽማግሌ አለ፣ የምናከብራቸው የሃይማኖት አባቶች ሸሆች፣ ቄሶች አሉ። ከነሱ በላይ የሚሆን ጉዳይ አለ እንዴ? ሽማግሌ እኮ በአማራ ህዝብ ባህል ሰማይ ቢቀደድ ይሰፋል አይደል እንዴ? አይደል እንዴ? ታዲያ ከሽማግሌና ከሃይማኖት አባት በላይ የሚሆን ጉዳይ እንዴት ነው ሊገኝ የሚችለው? እነ በላይ ዘለቀ ሲዋጉ ወተራ የሚገለብጥ ክምር የሚያቃጥል ሌባ ነበር። ሌላው ለሀገር ይዋጋል፣ እሱ ደግሞ ሰፈር ለሰፈር። እኛ የምንሞተው የአማራ ህዝብ ማህበራዊ ረፍት እንዲያገኝ ነው፣ እንዳይዘረፍ። በነገራችን ላይ እኛ መሮናል ማለት ምን ማለት ነው? ከፊት እየሞትን ከኋላ ህዝባችንን የሚዘርፍ ወዳም መሸከም አንችልም። ካሁን በኋላ እንመታለን። ሰፈር ለሰፈር ግብር ሊሰበስብ እንደገና ደግሞ ብዙ ወንጀል ሊፈጽም ሊዘርፍ የሚንቀሳቀስ ማፊያ አለ። በነገራችን ላይ በቃ ድሃ የሚበድል ፍርድ የሚያጓድል ሰው የኛ አይደለም። ህዝቡ ምን ይላል? ህዝቡማ አሻፈረኝ እምቢ ብሏል። ህዝቡ ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡ ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡ ምን ይላል? ህዝቡማ አሻፈረኝ እምቢ ብሏል። ህዝቡ ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡ ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡ ምን ይላል? ጉልበተኞች ሁሉ ተንበርክከዋል መጨረሻ ላይ ማለት ነው። አፈር ደቼ ነው ይበሉ። አፄ ዮሐንስ እኮ ሁሉንም ክርስቲያን አረጋለሁ ማተብ አንጠለጥልበታለሁ ምን አባቱ ማያመጣ ብሎ ተነስቶ ከዛ እስከዚህ ድረስ ስራ ሰጥቶ ነበር። መጨረሻ ላይ ያው አንገቱ ሱዳን ነው። ግራኝ አህመድም ሁሉንም ቤተክርስቲያን አቃጥላለሁ የምን አባቱ ካህን ነው የምን አባቱ ክርስቲያን ነው ብሎ ሞከረ። መጨረሻ ላይ ጅባቅ ተመታ በገላውዴዎስ ጦር ማለት ነው። እንትና አፄ ዮሐንስ ያኔ ሁሉንም ክርስቲያን አረጋለሁ ሲል ከሁሴን ጅብሪል ምንድነው ያሉት? ለጥቂት ቀን ብዬ አልበላም ነጃሳ ወንዝ ለወንዝ ሂጄ አጠምዳለሁ አሳ ነው ያሉት አይደል እንዴ? አይደል? በዛ ልክ ነው። ግራኝም አፄ ዮሐንስም አልተሳካላቸውም። አሁንም ማለት ነው ፋኖ ውስጥ ሃይማኖታዊ መንግስት መሰረታለሁ የሚል ሞኝ ካለ የምንገጥመው እዛውኛው ነው። በፍጹም አይቻልም። እኛ የምንሞተው ማለት ነው ለክርስትና ወይ ለእስልምና አይደለም፣ ለአማራ ህዝብ ነው። የአማራ ህዝብ ደግሞ ሙስሊምም ነው ክርስቲያንም ነው ፕሮቴስታንትም ሊሆን ይችላል። ከዛ እንደገና ደግሞ እንደነገርኳችሁ በዋርካም ሊያምን ይችላል፣ በተራራም ሊያምን ይችላል። ጉዳይ አይደለም ማለት ነው። የሱን ነፍስ የምትጠየቅበት ቦታ አለ አይደል እንዴ? ግን እንደ አማራ ማንነታችን አንተ ሽንታም አማራ እየተባለ የሚገረፍ ወንድም አለ እስር ቤት ማለት ነው። እንደዛ እኮ ነው የሚገርፉት፣ አንተ ሽንታም አማራ እያሉ ማለት ነው። አማራን እየተሳደቡ አዲስ አበባ መግባት እንዳንችል አዲስ አበባ አሜሪካና አውሮፓ እንድትመስለን ሁሉ አድርገውናል። መንገድ እየቆረጡ ማለት ነው። ከሳቀው ነው የኛ ወንድሞች የኛ ቤተሰቦች ወደ አዲስ አበባ የሚሄዱ። በዛ ልክ ነው። እንደዚህ ተዋርደን መቀጠል ስለማንችል እርሳችንን ነክሰን የምንታገለው ለሆነ ሃይማኖት ሳይሆን ለአማራነት ነው፣ ለአማራ ህዝብ ነው እየታገልን ያለን። ምንም አይነት ሃይማኖታዊ አጀንዳ የለንም። አጀንዳ አለኝ የሚል ድኩማን ካለ መጨረሻ ላይ ተሸናፊ ውስጥ ነው። በነገራችን ላይ እኛም ጥይትና የምናዋህደው መጀመሪያ ላይ በሱ ነው። ይሄንን እንድታምኑ እንድትረዱን እንፈልጋለን።
እደግመዋለሁ፣ ሃይማኖታዊ አጀንዳ የለንም። አጀንዳችን የአማራን ህዝብ አጠፋለሁ ብሎ የመጣውን ኃይል እሱንና አማራን መከላከል ነው። አማራን ከጥቃት መከላከል። ከዛ በኋላሳ እኛ ልንገራችሁ የተደማመነ የተረኝነት ሐሳብ የለንም። ለምሳሌ እኛ መንግስት ስንሆን ኦሮሞን አዲስ አበባ አትገባም፣ ወደ ደብረ ብርሃን አታልፍም፣ ከዚህ ትፈናቀላለህ፣ ከዚህ ትለቃለህ የምንልበት ምንም ምክንያት የለም። ሰው የምትሸት ሀገር እንድትኖር ነው የምንፈልገው። አማራ ብሎ እየተኮሰብን ያለ ኃይል አለ፣ ያንን እናሸንፋለን። ከዛ በኋላ ኢትዮጵያን የሁሉ ለሁሉ ሀገር እናረጋታለን። የትኛውም ኢትዮጵያዊ በፈለገበት ቦታ ሄዶ ሀብት ንብረት የማፍራት ቤተሰብ የመመስረት እና የመኖር ነፃነት እንዲሁም መብት እንዲኖረው ነው እኛ የምንታገለው። ለሰውነት ነው የምንታገለው። ተረኛ ልንሆን አይደለም። እኛ ካሸነፍን ሌላውን እንፈልጣለን እንቆርጣለን ማለት አይደለም ማለት ነው። በዚህ ልክ ነው እየታገልን ያለን። በተረፈ በእናንተ በኩል የምንፈልገው አንድ ነገር አለ። ለምሳሌ እነ በላይ ዘለቀ ሲዋጉ ጎተራ የሚገለብጥ ክምር የሚያቃጥል ሌባ ነበር። ሌላው ለሀገር ይዋጋል፣ እሱ ደግሞ ሰፈር ለሰፈር ጥፋት ያጠፋል። አሁንም ማለት ነው እኛ ወደፊት ስንዋጋ አመመኝ እናቴ እንዲሆና እያለ አስፈቅዶ ይመጣና ሰፈር ለሰፈር ግብር ሊሰበስብ እንደገና ደግሞ ብዙ ወንጀል ሊፈጽም ሊዘርፍ የሚንቀሳቀስ ማፊያ አለ። በነገራችን ሌላ ቦታ ጥርናፌ ስቶ የመጣል ፋኖ ስልክ ብቻ ደውለን እከለ የሚባል ፋኖ መጥቷል ማለት ነው የሚጠበቅብን። ከዛ አባት አርበኞች መጥተው ፍን ያደርጉታል ማለት ነው። በቃ ባለፈውም ያደረጉት እንደዚህ ነው በዚህኛው ቀጠና መካነ ሰላም። ስለዚህ አሁን እኛ የምንፈልገው ምንድነው? ከናንተ ራሳችሁን በራሳችሁ እንድታስተዳድሩ። ለምሳሌ ማለት ነው የሀገር ሽማግሌ አለ፣ የምናከብራቸው የሃይማኖት አባቶች፣ ሸሆች፣ ቄሶች አሉ። ከነሱ በላይ የሚሆን ጉዳይ አለ እንዴ? ለምንድን ነው ቀጥታ ሰውና ሰው ሲጋጭ ባልና ሚስትም ሲጣላ እየበረረ ፋኖ ጋር የሚመጣ? ፋኖ ጋር እኮ አሳማዎች አሉ። በነገራችን ላይ ሁሉም ንጹህ አይደለም። እነዚህ አሳማዎች ከማስታረቅ ይልቅ 5,000 ብር ይቀበላሉ። ሽማግሌ እኮ በአማራ ህዝብ ባህል ሰማይ ቢቀደድ ይሰፋል አይደል እንዴ? አይደል እንዴ? ታዲያ ከሽማግሌና ከሃይማኖት አባት በላይ የሚሆን ጉዳይ እንዴት ነው ሊገኝ የሚችለው? ስለዚህ ካሁን በኋላ የውስጥ ችግራችሁን በውስጥ ትፈታላችሁ። በዘመድ ዳኛ፣ በሀገር ሽማግሌ፣ በሃይማኖት አባት እዚሁ አርካችሁ ስር ቁጭ ብላችሁ ወይንም ቤታችሁ ትፈታላችሁ ችግራችሁ። ከዛ ካለፈ ወደ ቀበሌ ማህበራዊ ሸንጎ ይተላለፋል ማለት ነው። የቀበሌ ማህበራዊ ሸንጎ ደግሞ ማለት ነው ንጹህ መሆን አለበት። በነገራችን ላይ እኛ መሮናል ማለት ምን ማለት ነው? ከፊት እየሞትን ከኋላ ህዝባችንን የሚዘርፍ ወዳም መሸከም አንችልም። ካሁን በኋላ እንመታለን። ግልጽ ነው። በቃ ድሃ የሚበድል ፍርድ የሚያጓድል ሰው የኛ አይደለም። እኛ የምንሞተው የአማራ ህዝብ ማህበራዊ ረፍት እንዲያገኝ ነው፣ እንዳይዘረፍ እንዳይንገላታ ነው የምንፈልገው ማለት ነው። አግባብ ያልሆነ ነገር እንዳይሰራ እንፈልጋለን። ስለዚህ የቀበሌ መዋቅር ዛሬ በስርዓት እንፈትሻለን፣ የበላውን እናስፋለን፣ ንጹሆችን በዛው ባሉበት እንዲሰሩ እናደርጋለን፣ የማይረባውን ለፈስፈሱን ደግሞ እንቀይራለን ማለት ነው። ከዛ እዚህ ቀበሌ ውስጥ የሚፈጠር ማንኛውም የአስተዳደር፣ የጸጥታ፣ የፍትህ ጉዳይ ቀበሌው ይፈታል ማለት ነው። ወደ ፋኖ መምጣት ያለበት ከቀበሌ መዋቅሩ በላይ የሆነ እና ከንዑስ ወረዳ መዋቅሩ አቅም በላይ የሆነ ጉዳይ ነው። ህዝቡ ምን ይላል? ህዝቡማ አሻፈረኝ እምቢ ብሏል። ህዝቡ ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡ ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡ ምን ይላል? ህዝቡማ አሻፈረኝ እምቢ ብሏል። ህዝቡ ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡ ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡ ምን ይላል?